በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሃይማኖተ አበው ዘቅዱስ ቴዎዶስዮስ ምዕራፍ 82 በእውነተኛ ሃይማኖት የሚያምን ቅዱስ ቴዎዶስዮስ በእስክንድርያ መንበር ሊቀ ጳጳስነት በተሾመ ጊዜ ንጹሕ ወደሚሆን ወደ አንጾኪያ ሊቀ ጳጳሳት ሳዌሮስ ጽፎ በላከው መልእክት እንዲህ አለ። በዘመኑ ሁሉ ከእርሱ ጋር ካለ ከአባቱ ከእግዚአብሔር ጋር በባሕርይ አንድ እንደሆነ በእግዚአብሔር ቃል አምናለሁ። ከብርሃን የተገኘ ብርሃን፣ ከባሕርይ አምላክ የተገኘ የባሕርይ አምላክ፣ ሕያው አብን የሚመስለው አካላዊ ቃል ነፍስን ሥጋን ነስቶ ሰው እንደሆነ በፍጹም ፍቅር ሃይማኖትን ለሚማር ለሚረዳ ምስጢርን እንገልጻለን። እኛስ በባሕርዩ አምላክ የሚሆን እውነተኛ ሰው የሆነ እሱ አካላዊ ቃል አምላክ ሲሆን እርሱ በፍጹም ፈቃዱ ሰው እንደሆነ ተምረናል። ከነፍስ ከሥጋ ማናቸውንም አልተወም። ከሥጋ ጋር አንድ አካል አንድ ባሕርይ ሆነ እንጂ መከራ በመቀበል ከእኛ ጋር አንድ የሚሆን የሥጋ አካልም አልተለወጠም። የምትናገር የምታውቅ ነፍስም አለችው። ከኃጢአት ብቻ በቀር በሥራው ሁሉ እኛን መምሰልን ገንዘብ አደረገ። እርሱ እንዳልበደለ በአንደበቱም ሐሰት እንዳልተገኘበት መጻሕፍት ተናግረዋልና። በቀደመ ሰው አዳም ባሕርያችን ድል ከተነሳ በኋላ እንደገና ድል መንሳትን ገንዘብ አድርጓልና በዳግማዊ አዳም በጌታችን በኢየሱስ ክርስቶስ ሞት ጠፋ። ስለዚህም ብፁዕ ጳውሎስ መድኃኒታችን ሰው የሆነበትን ምክንያት ሊያስተምረን ወደደ። ምዕመናን በነፍስ በሥጋ እንደመሰሉት እርሱም እንደነሱ እንደሆነ ተናገረ። የሞት ሥልጣን ያለው ሰይጣንን በሞቱ ያጠፋው ዘንድ በሞት ቁራኝነት ተይዘው ባለ ዘመናቸው ሁሉ ሞትን በመፍራት የነበሩትን ያድናቸው ዘንድ ሰይጣን እኛን ድል የነሳን በባሕርያችን ከሆነ እግዚአብሔር ቃልም የእኛን ባሕርይ እንጂ ሌላ ባሕርይ ካልተዋህደ ከእርሱ ጋርም አንድ አካል ካደረገው መናፍቃን አልታመመም አልሞተም ይሉ ዘንድ ደፍረው እንደተናገሩም ከተዋህደ ጀምሮ ሕማም ሞት የማይስማመው ካደረገው እንዲህ ከሆነ ታመመ ሞተ ብለን ማመናችን ከንቱ ነው። ጌታ ሰይጣንን ድል ቢነሳው የሚደነቅ ሥራ አይደለም። ጌታችን ኢየሱስ ክርስቶስ ቀድሞ ድል ተነስቶ የነበረ ሥጋን የተዋህደ ባይሆን በባሕርይ ከእኛ ጋር አንድ በሚሆን ሥጋ ዕዳ በደል ያልተገኘበት እርሱ በሥጋ መከራን ተቀበለ ባይሆን ኖሮስ መከራ መቀበሉ ባልተደነቀም ነበር። ሞትንም በሥጋው ያጠፋው ባይሆን ኖሮ ሞትን የሚያሰለጥን ኃጢአት ባልጠፋም ነበር፣ የሞት ሥልጣንም ባልተሻረም ነበር። ከዳዊት ወገን ከተወለደና ከኃጢአት ብቻ በቀር እኛን መምሰልን ገንዘብ ካደረገ እንኪያስ አዋቂው ጳውሎስ እንደተናገረ እኛ በእውነት ወንድሞች እንባላለን። በእኛ ባሕርይ የታመመ እርሱ በፈቃዱ በሥጋው ሞትን ተቀበለው። በደል ሳይኖርበት የእኛን መከራ በመቀበሉም የሞት ሥልጣን ያለው ዲያብሎስን በእውነት ድል ነሳው። በባሕርይ መለኮቱ ግን ሕማም ሞት የሌለበት ነው። በዚህ ድል መንሳት እንደምን አንመካም? እነሆ እኛ ለኃጢአት ለሞት ከመገዛት ድነናል። የመጻሕፍትን ምስጢር የማያደንቅ አውጣኪን የእርሱን ክደት የያዘውንም ሁሉ አውግዞ የማይለይ ማን ነው? የእስክንድርያው ሊቀ ጳጳሳት ይህ ቅዱስ ቴዎዶስዮስ የአንድነትን የሦስትነትን ነገር ለማስረዳት በዘመኑ የነበሩ የመናፍቃንንም ነገር ለመግለጽ በተናገረበት ድርሳኑ ዳግመኛ እንዲህ አለ። ይህም ድርሳን ከስደቱ በኋላ የተናገረው ነው። ነገሩ ከሁሉ የደረሰ ቅዱስ ነቢይ ኢሳይያስ የእግዚአብሔርን ፍጹም ጌትነት ባየ ጊዜ የመላእክትን ፈጣሪ እጅግ ልዑል ግሩም በሆነ ዙፋን ላይ ተቀምጦ አየሁት። በዙሪያው ሱራፌል ቆመዋል። ከእነርሱ ለእያንዳንዱ 6 ክንፍ አለው። ከስድስቱ በሁለቱ ፊታቸውን ይሸፍናሉ፣ በሁለቱ እግራቸውን ይሸፍናሉ። በሁለቱ አንድ ወገን ሆነው ወደ አንድ ፊት ይሄዳሉ። አንዱ ከአንዱ ቀጥሎ በአንድ ቃል አሰምተው ቅዱስ 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 የመላእክት ፈጣሪ ይላሉ። አስቀድመው ሦስቱን ስም ያመሰግናሉ። እነዚህም በገጽ በአካል ሦስት የሚሆኑ አብ፣ ወልድ፣ መንፈስ ቅዱስ ናቸው። አንድነትንም ሊያስረዱን በወደዱ ጊዜ የመላእክት ፈጣሪ ይላሉ። ይኸውም አንድ አምላክ ማለት ነው። አንድ እንደሆነ ሦስትም እንደሆነ ይናገራሉ። በአካል በገጽ ሦስት ነው፣ በመለኮት አንድ ነው። ስሉስ ቅዱስ አንድ ናቸው። አንድ አገዛዝ፣ አንድ ጌትነት፣ አንድ መለኮት፣ አንድ መንግሥት ገንዘባቸው ነው። አብ ከወልድ ተለይቶ የኖረበት ኖሮ ወልድን የወለደበት መንፈስ ቅዱስን ያሰረጸበት ዘመን የለም። አብ፣ ወልድ፣ መንፈስ ቅዱስ በቅድምና የነበሩ ናቸው እንጂ ወልድ ከእግዚአብሔር አብ ተወለደ፣ መንፈስ ቅዱስም ከአብ ተገኘ። ስሉስ ቅዱስ ያልተፈጠሩ ናቸው። ወልድ የተፈጠረ አይደለም፣ እርሱ ከእግዚአብሔር አብ ተወለደ እንጂ፣ መንፈስ ቅዱስም ከአብ ተገኘ እንጂ። እኛስ ስሙን ሊጠሩት የማይገባ የሰይጣን የግብር ልጅ የጽድቅ ጠላት አርዮስ ከተናገረው ከዚህ መራራ ነገር እንራቅ፣ እንለይ።
የእግዚአብሔር ልጅ ፍጡር ነው ብሎ የተናገረውን መራራ ነገሩን በሰሙ ጊዜ በሰማይ ያሉ መላእክት ስንኳ ደንግጠዋልና መንፈስ ቅዱስን የሚክዱ የሚቃወሙ፣ ሌላ የሚያዝዘው አለ የሚሉ፣ በስሉስ ቅዱስ ሕጸጽን የሚናገሩ የመናፍቃንን ክህደት አንቀበልም። እነዚህም መናፍቃን የተረገሙ ናቸው። ዳግመኛ ሦስቱ በአካል አንድ ናቸው የሚል የተጠላ መርገምን የተመላ የሰባሊዮስን ነገር አንቀበልም። ግን ዓይናቸው ብዙ የሚሆን ያንን እሳት ለማየት ፊታቸውን ለመግለጥ የማይቻላቸው እነዚያ ሱራፌል ያስተማሩን እንደዚህ አይደለም። ይኸውም ሰማይ ምድር ከጌትነቱ የተመሉ ምድርን በዓይነ መዓት የሚያያት እንድትረድ እንድትንቀጠቀጥ የሚያደርጋት የመላእክት ፈጣሪ ነው። በአባት ወሬና ያለ ሁልጊዜ ከእርሱ ጋር አንድ የሚሆን እግዚአብሔር ቃል ከሰማይ ወርዶ ከቅድስት ድንግል ማርያም በግብረ መንፈስ ቅዱስ ነፍስን ሥጋን ነስቶ እንደኛ ሰው ሆነ። የሰውን ባሕሪ ለማዳን በእውነት ሰው ሆነ እንጂ በምትሃት አይደለም። ከእኛ ባሕሪ ሥጋን ነሳ፣ ከኃጢአት ብቻ በቀር ከእኛ ጋር አንድ ሆነ። ሥጋውም ነፍስ የምትናገር የምታውቅ የነፍስ ዕውቀትም ያለው ነው። ሥጋንም ያለመለወጥ ያለመቀላቀል ከእርሱ ጋር አንድ አካል አንድ ባሕሪ ያደረገው። መለኮት ሥጋን ወደ መሆን አልተለወጠም፣ መለኮት ሥጋን አልለወጠውም። ሥጋም መለኮትን ወደ መሆን አልተለወጠም። ባሕርያት እያንዳንዳቸው ያለመለወጥ በገንዘባቸው ጸንተው ይኖራሉ እንጂ። ነገር ግን ከማይመረመር ተዋህዶ በኋላ የማይከፈለውን አንድ ክርስቶስን ወደ ሁለት አካል ወደ ሁለት ባሕሪ የከፈለው ጌታችን ኢየሱስ ክርስቶስ አንድ ወልድ ነው በማለት ፈንታ እግዚአብሔርን ሁለት አካል ሁለት ባሕሪ ያደረገው የማይከፈል እግዚአብሔርን የከፈለው ሦስት በማለት ፈንታ አራት አካል ያለ የእግዚአብሔር ጠላት ርጉም ንስጥሮስ እንደተናገረ የተለያዩ አይደሉም። የአርኩስ ንስጥሮስ አራት አድርጎ በአብ በወልድ በመንፈስ ቅዱስ በክርስቶስ ልናምን ይገባናል አለ። እሱ በቅዱስ ወንጌል እኔና አብ አንድ ነን፣ እኔን ያየ አባቴን አየ ብሎ የተናገረውን አምላክ ቃልን ካደ። በወንጌል የተናገረውን የዘነጋ ንስጥሮስ እንደተናገረው እግዚአብሔር ሁለት አካል ሁለት ባሕሪ ነው ካልንማ ለማን እንሰግዳለን? ለአምላክ ነውን ወይስ ለሰው? ለሩቅ ብእሲ እንሰግዳለን ወይስ ሰው የሆነ አምላክ ለተባለ ለአማኑኤል እንሰግዳለን? እንዲህ ብለን መከፋፈልን ብናመጣ ለመሥዋዕትነት የመረጥኩት የምወደው ልጄ ይህ ነው ብሎ በዮርዳኖስ የተናገረው የአብ ቃል ያሳፍረናል። ለይቶ ለመሥዋዕትነት የመረጥኩት የማርያም ልጅ ይህ ነው አላለም። አንድ አድርጎ የምወደው ልጄ ይህ ነው አለ እንጂ። ልጄ ማለቱም ሰው እንደመሆኑ አይደለም፣ አምላክ እንደመሆኑ ነው እንጂ በመለኮት የማርያም ልጅ አይደለም። ያለ ዘራ ብእሲ አምላክን ከወለደች ከማርያም በነሳው ሥጋ ሥርዓት ነው እንጂ። አንድ አካል በመሆን ከሥጋ ጋር እንደሆነ እግዚአብሔር ቃል አንድ አካል ሆኖ በከበረ ሥጋው ድኅነትን የተመላ ሕማምን ተቀበለ። በመለኮት ሕማም የሌለበት ሲሆን ሰው እንደመሆኑ ዕዳ የሌለበትን ሕማም በሥጋ ታመመ። ይኸውም መራብ፣ መጠማት፣ መንገድ በመሄድ መድከም፣ ሐዘን፣ ትካዜ፣ የሾህ ዘውድ በመቀዳጀት በፊት ምራቅን መቀበል፣ በሎሌ እጅ በጥፊ መመታት፣ በከበሩ እጆቹ እግሮቹ የተቸነከሩ ቅንዋት፣ ተጠማሁ ባለ ጊዜ በመስቀል ላይ የጠጣው መጣጣ እኛን ለማዳን በከበረ መስቀል ላይ በሥጋው የተቀበለው ሞት ነው። አንድ አካል በመሆን ከእርሱ ጋር አንድ በሆነ በሥጋ ሥርዓት እግዚአብሔር ቃል ይህን ሁሉ ተቀበለ። በማይመረመር በመለኮቱ ግን ከዚህ ሁሉ የራቀ ነው በማለት ሕማም የሌለበት ሲሆን ሰው በመሆኑ ታመመ። አምላክ የአምላክ ልጅም ነውና የማይለየውን ደፍሮ እንደለየ ሁለት ባሕሪ፣ ሁለት መሻት፣ ሁለት ፈቃድ፣ ሁለት ሥራ ለአንድ ክርስቶስ አለው ብሎ እንደተናገረ እንደዚያ እንደ ሁለተኛው ጠላት ርጉም ሊሆን አንለየውም። የወንጌልን ሥራ የዘነጋ ሊሆን ከሁለቱ ባሕርያት አንዱ የመለኮት ባሕሪ የመለኮትን ሥራ ይሠራል። ይኸውም ድውያንን መፈወስ፣ ለምጻሞችን ማንጻት፣ ዕውሮችን እንዲያዩ ማድረግ፣ ልምሾች አንካሶች ቀንተው እንዲሄዱ ማድረግ፣ የሞቱትን ማስነሳት ነው ብሎ የቀረውንም የታምራት ሥራን ሁሉ መሥራትን ለመለኮት ይሰጣል። የተዋረደውን ሥራ ለሥጋ ሰጥቶ ይናገራል። ይኸውም መራብ፣ መጠማት፣ መንገድ በመሄድ መድከም፣ በሎሌ እጅ ጥፊ መመታት፣ በመስቀል ላይ መቸንከር ድኅነት የተደረገበት ሞት ነው። ይህ ሁሉ የሥጋ ገንዘብ እንደሆነ ርጉም ሊሆን ተናገረ። የመለኮትን ሥራ ከትስብእት ለይቶ ከፍተኛውን ለመለኮት ዝቅተኛውን ለትስብእት ሰጥቶ ተናገረ። ርጉም ሊሆን ሁለት ሥራ ሁለት ባሕሪ ነው አለ። ከዚህም በኋላ አንድ አካል ነው አለ። ይህ ርጉም ሁለት ማለትን አንድ አካል በማለት ሊሰውር ወደደ። አባቱ ጳውሎስ ሳምሳጢ ከቅዱስ ዲዮናስዮስ ጋር በተከራከረ ጊዜ እንዳደረገው እርሱ እንደሚለው ይህ አባቱ ዲያብሎስ የክህደት ነገርን ባለፈበት ጊዜ የተናገረው የዚያ የርጉም ሳምሳጢ ጳውሎስ ሃይማኖት ነውና ያ ርኩስ
እግዚአብሔር ቃል አንድ አካል ሲሆን ሁለት ባሕሪ፣ ሁለት ሥራ፣ ሁለት ፈቃድ አለው ብሎ እንደሚያምን ለቅዱስ ዲዮናስዮስ ነግሮታል። የአረኩስ አንድ አካል በማለቱ የሚሰሙትን ሰዎች ያስት ዘንድ አንድ አካል እላለሁ አለ። አእምሮ የረቀቀ ቅዱስ ዲዮናስዮስ ግን የእግዚአብሔር አብ አንድ ልጅ በሚሆን እግዚአብሔር አብን በባሕሪ በሚመስለው ያለ ዘር በተዋህደው በሥጋ እኛን በሚመስል በእግዚአብሔር ቃል እንዲህ ልናምን ይገባናል። ሰው የሆነ የእግዚአብሔር ቃል አንድ ገጽ አንድ ባሕሪ ነው። የነሳው ሥጋም ነፍስ የምታውቅ የምትናገርም ነፍስ ዕውቀትም ያለው ነው። ያለ ዘር ሥጋን ተዋህዶ ከእርሱ ጋር አንድ አካል አንድ ባሕሪ ያደረገው ብሎ በልዑል ቃል የቀናች ሃይማኖትን ተናገረ። እሱ ሰው ከመሆኑ አስቀድሞ አንድ ነው። ሰው ከሆነም በኋላ አንድ ነው። በባሕሪ ሥልጣኑ ታላላቅ ታምራትን አደረገ። በነሳው ሥጋም መከራን ተቀበለ። ስለዚህም ታምራትን አደረገ። ምትሃት የሚሉ መነናውያንና የአውጣኬ ወገኖች እርሱን ከመሰሉባቸው ከነቢያት እንዳንዱ አይደለም። ከእነርሱም አንዱ ከስቅለት አስቀድሞ እግዚአብሔር ቃልን በሥጋው መከራ አልተሰማውም ያለ ፈረሰኛው ዩልያኖስ ነው። እርሱ ከነዚያ ከቅዱሳን ነቢያት እንዳንዱ ለምጻሞችን በእግዚአብሔር ስም ንጹሕ ያለ አይደለም። ዳግመኛም ከሰዎች ካወጣህን በእሪያዎች እናድር ዘንድ አሰናብተን ያሉት አጋንንትን በእግዚአብሔር ስም ሂዱ አላላቸውም። የሁሉ ፈጣሪ እንደመሆኑ ሂዱ አላቸው እንጂ። በአምላክነቱ ሥልጣን እንዲህ ብዙ ታምራትን አደረገ። ወዲህም ድህነትን የተመላች መከራን ተቀበለ። ሁሉን የፈጠረ አምላክ ስለሆነ እግዚአብሔር እንዳደረባቸው እንደነዚያ አላንጎራጎረም፣ አልተቆጣም። እንደ ታላቁ ነቢይ ኤርምያስ የተወለደበትን ቀን አልረገመም። እስራኤልን የሚያገኛቸውን መከራ አስቀድሞ ባወቀ ጊዜ የተወለደባትን ቀን ረግሟልና በኃጥአን ወገኖቹ ላይም ተበሳጭቷልና። እንደ ታላቁ ነቢይ ኤልያስም አልተቆጣም። ለእግዚአብሔር በቀና ጊዜ በእግዚአብሔር ፊት ሰው ሁሉ ሕጉን እንዳፈረሰ ባየ ጊዜ እግዚአብሔር ረድኤት እንዳደረበት የተናገረውንም የእግዚአብሔር እንዲያደርግለት ባወቀ ጊዜ የከበረ ነቢይ በዚህ ወደ ንስሐ ተመልሰው ይድኑ እንደሆነ ብሎ በምድር ላይ ዝናብ እንዳይዘንብ ለምኗልና። ስለዚህም ለሌሎች በጎ አብነት ይሆን ዘንድ እግዚአብሔር ከኤልዛቤል ፊት እንዲሸሽ አዘዘው። ይህን ቃል በተናገረ ጊዜ ይኸውም አቤቱ እነሆ ላንተ የሚሰዋበትን አፈረሱ፣ ነቢያቶችህንም ገደሉ፣ እኔ ብቻ ነኝ እንጂ የቀረ የለም፣ እነሆ ሰውነቴን ለጥፋት ይሿታል ያለው ነው። ነቢይ የተናገረውም ነገር እውነት ነው። በዚያ ወራት የእግዚአብሔር ወገን የሚባለውን የእግዚአብሔርን ቃል የሚናገረውን ቅዱስ ሰው ሁሉ የእግዚአብሔርን ቃል እንዳይናገሩ ኤልዛቤል አስገድላቸዋለችና የተረፉትንም ከሀገር አስወጥታ ሰዳቸው ነበርና። ስለዚህም የከበረ ነቢይ ከእነሱ እንዳንዱ በሰማዕትነት ሊሞት ይወድ ነበር። ኢየሩሳሌም ሰማያዊት ሳለች በዚህ ዓለም ልኖር ፈቃድ የለኝም፣ በጌታ ስም እንደሞቱ ነቢያትም የሰማዕትነትን አክሊል እቀበላለሁ ይል ነበር። ነገር ግን ቸር እግዚአብሔር ኤልያስ በሕይወተ ሥጋ በመኖሩ ስለምትደረግ በጎ ሥራ ይህ ሞት በእርሱ ይደረግ ዘንድ አልወደደም። እንዳንተ ያሉ ጣዖት ያላመለኩ ወዳጆች አሉኝ፣ እነርሱም አይሁድና እስራኤል ልባቸውን ስላጸኑ እንዳንተ ያዝናሉ ብሎ የከበረ ነቢይ ደስ አሰኘው እንጂ። ከሳደ ልቡናው በጸናው በዚህ ሕዝብ ላይ ዛሬ በዚህ ወራት እስክትመሰክርልኝ ድረስ እንዲገድሉህ አላደርግም። ዳግመኛም በኋላ ዘመን ትመሰክርልኛለህ። ለጻድቃን ለኃጥአን ስለሚደረገው ሥራም ለፈጠርኳቸው ሁሉ ትመሰክራለህ። ወደዚህ ዓለም መጥቼ ከቅድስት ድንግል ነፍስን ሥጋን እዋሃድ ዘንድ አለኝና ከሰው ጋርም በዚህ ዓለም እኖራለሁና ሰው ሆኜ ስለምሠራው ሥርዓትም በመጽሐፍ የተጻፈውን እፈጽማለሁና በክፉ ሥራቸው ለዲያብሎስ የተገዙ የሰውን ወገኖች ስለማዳን ብቻዬን በተቀበልኩት ሞቴ የሞትን ሥልጣን አጠፋለሁና ወደው ተገዢዎች የሆኑት እነዚህ ብቻ ናቸው። የእግዚአብሔርን ትእዛዝ አልተቀበሉምና ሳይማሩ መምህራን ሊሆኑ የሚወዱ እነዚህ ናቸው። አላዋቆች ሲሆኑ አዋቆች ነን የሚሉ እነዚህ ናቸው። መንጋን ሳያውቁ ጠባቂዎች ሊሆኑ የሚወዱ እነዚህ ናቸው። ፍጻሜያቸው ለጥፋት ክብራቸው ለሐሳር የሚሆን እሊህ ናቸው። ብፁዕ ጳውሎስ እንደተናገረ ሰማያዊ ክብርን ያይደለ ምድራዊ ክብርን የሚሹ እሊህ ናቸው። እሊህ የተረገሙ መናፍቃን ናቸው። የእግዚአብሔር ልጅ ፍጡር እንደሆነ የሚናገሩ አሉ። መንፈስ ቅዱስንም ፍጡር እንደሆነ የሚናገሩ አሉ። ከማይመረመር ከማይነገር ተዋህዶ በኋላ ለእግዚአብሔር ልጅ ሁለት ባሕርያት እንዳሉት የሚናገሩ አሉ። ከራሳቸው አንቅተው ይህን ክህደት እንዲሁ ይናገራሉ። ሃይማኖታችን የቀና የቅዱሳን ሐዋርያት ልጆች እኛ ግን አንድ ገጽ አንድ ግብር በመሆን ሥጋን የተዋሃደ እግዚአብሔር ልጅ እግዚአብሔር ቃል አንድ ገጽ አንድ አካል አንድ ባሕሪ እንደሆነ እናምናለን። አንድ አካል አንድ ባሕሪ ማለታችንም ከሥጋ ተለይቶ አይደለም ከሥጋ ጋር ነው እንጂ ቃል አንድ አካል በመሆን ከሥጋ ጋር አንድ ሆኗልና። ከተዋህዶ በኋላስ ሁለት ባሕሪ አንልም። እንደ ንጹሐን አባቶቻችን ክርስቶስ በአንድ አካል ሁለተኛ የሌለው አንድ እንደሆነ እንናገራለን እንጂ።
ስለዚህም ከታላቁ ሐዋርያ ከጴጥሮስ ጋር ክርስቶስ በመለኮት ሕያው ሲሆን ስለ እኛ በሥጋ እንደታመመ በሥጋም እንደሞተ እንናገራለን። መለኮት በተዋህደው ሥጋ ታመመ፣ ግን ከሕማም ወገን መለኮትን ምን ከቶ አገኘው አንልም። ይህ አይሆንም። መለኮት በሥጋ ሕማማትን እንደተቀበለ እንናገራለን እንጂ መለኮት በሥጋ መከራን ተቀበለ ባንል ግን ያለዚያስ ክርስቶስ ከነቢያት እንዳንዱ መንፈስ ቅዱስ ቢያድርበት ታምራትን አደረገ ብሎ እንደተናገረ እንደ ርኩስ አውጣኪ ምትሃት ብለን ማመናችን ነው። እኛ ግን የሁሉ ፈጣሪ ክርስቶስ ፈጽሞ ምትሃት እንዳይደለን እናገራለን። ጳውሎስ እንደተናገረ ፍጹም መለኮት በከዊን ሰው ሆነ እንላለን እንጂ ምዕራፍ 83 ቃል ከአብ ከመንፈስ ቅዱስ ጋር በቅድምና የነበረ ከሆነ መጽሐፍ ለምን ፍጡር አለው? በአንቀጸ መጽሐፍ ጥበብ እኔን ከፍጥረቱ ሁሉ አስቀድሞ ፈጠረኝ አለ። በሌላም አንቀጽ ይህን ሐዋርያ ሰው ባደረገው የታመነ የምናምንበት ሊቀ ካህናት ኢየሱስን እዩ ያለ። ዳግመኛ ኢየሱስ ክርስቶስ የተባለ ሰው ለሁሉ ድኅነትን ሰጠ ያለ ለምንድን ነው የሚል ሰው ቢኖር እንኪያስ ይህ ፍጡር የተባለ ማን እንደሆነ ይህ በዚህ ዓለም የታየ ከሰው ጋር መውጣትን መውረድን ገንዘብ ያደረገ ማን እንደሆነ ያስረዳን ዘንድ ታላቁ ነቢይ ኤርምያስ ወደ መካከላችን ይምጣም። ይህ ፈጣሪያችን ነው፣ ከእርሱ ጋር ሌላ አለ አንልም። ሕገ ኦሪትን ሠራ፣ ከዚህ በኋላ በዚህ ዓለም ተገለጠ፣ ከሰው ጋር መውጣት መውረድን ገንዘብ አደረገ ብሏል። ከዚህ በኋላ በዚህ ዓለም ታየ ያለው ከዘመን ሁሉ አስቀድሞ የነበረ ከአብ ከመንፈስ ቅዱስ ጋር በባሕሪ በሕልውና አንድ የሚሆን የአብ ልጅ የእግዚአብሔር ቃል ነው። ኦሪትን ከሠራ ነቢያትን ከሾመ በኋላ ነቢያት የሞትን ሥልጣን በኃጢአት ፍዳ ምክንያት የሰለጠነ ዳብሎስንም ሊያጠፉ እንዳልቻሉ ባየ ጊዜ እግዚአብሔር ሰው ሆኖ በዚህ ዓለም በመገለጡ ከሰው ጋር መኖሩንም ገንዘቡ በማድረግ ካልሆነ በቀር የሰው ባሕሪ ሊድን አልተቻለምና ከወዲህ ዓለም ወደዚህ መጥቶ ከቅድስት ድንግል የሰውነትንም ሥራ ሠራ። ከወለደችው ከድንግል ማርያም ሥጋን ሊዋሃደው ፈጠረ። ሰውም በሆነ ጊዜ ከአምላክነቱ አልተለወጠም፣ ሥጋን ወደ መለኮት አልለወጠውም። ፍጹም ሰው ሆኖ በገንዘቡ በአምላክነት ጸንቶ ኖረ እንጂ። ስለዚህ ጠቢብ ሰሎሞን እግዚአብሔር ቃል ያለ ዘርአ ብእሲ ከቅድስት ድንግል ማርያም የነሳውን ሥጋ አየ። ወልድ ሰው ከመሆኑ አስቀድሞ አንድ እንደሆነ ሰው ከሆነ በኋላም ከሥጋ ጋር አንድ አካል በመሆን እርሱ አንድ እንዲሆን ባየ ጊዜ ስለዚህ ሰሎሞን ይህ ቅዱስ ሥጋ እንደተናገረ አድርጎ እግዚአብሔር ከፍጥረቱ አስቀድሞ የነበረ ልጁን አደረገኝ አለ ብሎ ተናገረ። በብዙ አንቀጽ ጥበብ ተብሎ የተነገረለት አካላዊ ቃል የተዋህደው ይህ ሥጋ ነውና እርሱ የቤተ ክርስቲያን የአንድነቷ ፍጻሜ ነው። የሙታንም በኩር እርሱ ነው። ስለዚህ አማኑኤል ተባለ። ይህንም ቢተረጉሙት እግዚአብሔር ከእኛ ሥጋ ጋር አንድ አካል አንድ ባሕሪ ሆነ ማለት ነው። ስለዚህም ከእግዚአብሔር ቃል ጋር አንድ የሆነ የከበረ ሥጋ እግዚአብሔር ለፈጠረው ፍጥረት ሁሉ ቀዳማዊ አምላክ እንደሆነ ተነገረም። ከዚህ በኋላ የሞትን ሥልጣን አጠፋ፣ ዳብሎስንና ኃይሉን ሻረ፣ የብረት መዝጊያዎችን ሰበረ፣ ፍዳ መርገምን አጠፋ፣ ሲኦልም በዘበዘ፣ የጣዖት ቤቶችን አፈረሰ፣ የምሕረትን በር ከፈተ። ይህችውም በደሙ የከበረች ቤተ ክርስቲያን ናት። ለሁሉ የዘላለም ሕይወት መገኛ የሚሆን ልጅነት የተገኘበት ሥጋውን ደሙን ሰጠን። የእግዚአብሔር ልጅ አንድ እንደሆነ እናምናለን። አምላክ ሲሆን በተዋህዶ ምስጢር ሰው ሆነ። ሳይለወጥ ባሕሪውን ሳይለቅ በባሕሪ አምላክነቱ ጸንቶ ይኖራል። ስለዚህም የሚያስተምር አዋቂ፣ ነገሩ የተወደደ ክርስቶስ አድሮ የተናገረበት ሐዋርያ ጳውሎስ ይህንን ተናገረ። ይህንን ሐዋርያ በላከው ዘንድ የታመነ የምናምንበት ሊቀ ካህናት ኢየሱስን እዩ አለ። ዳግመኛ ሰው የሆነ ኢየሱስ ክርስቶስ ለሁሉ ድኅነትን ሰጠ ብሎ ከዚህ በኋላ የተናገረውን ይህን ነገር የተመሰገነ ሐዋርያ በቤተ ክርስቲያን መሠረት ላይ እግዚአብሔር ቃል የነሳውን ቅዱስ ሥጋውን አስረድቷልና የክህነትን ሥራ ስለጀመረ የሰውንም ባሕሪ ለማዳን ራሱን ብቻ መሥዋዕት አድርጎ ስላቀረበ ኢየሱስ ክርስቶስን ሊቀ ካህናት አለው። መጀመሪያ ወንጌልን ያስተማረ ሐዋርያ እርሱ ነው። ስለዚህ በዚህ ዓለም መከራ ያገኛችኋል፣ ነገር ግን እኔ ዓለምን ድል ነስቼዋለሁና ጽኑ አለ። ዓለምን ድል የነሳበት ምክንያት ምንድን ነው? ዲያብሎስንማ ጥንቱስ ድል ነሽው አይደለምን? ምድርንስ ሊያሳልፋት ቢወድ ማን ሊከለክለው በቻለ ነበር? ሊያድናትስ ቢወድ ይቃወመው ዘንድ ማን በቻለ ነበር? የተመሰገነ ኢዮብ እንደተናገረ ደካማ ሥጋን ስለመዋሃዱ ነው እንጂ ስለ ሌላ አልተናገረም። ሥጋ ደካማ ነውና፣ ነገር ግን ከዲያብሎስ ጽኑ አገዛዝ ነፃ ወጣችሁ ዘንድ ከገሃነም ፍጹም ቅጣትም አድናችሁ ዘንድ እናንተን ስለማዳን እኔ መከራ ለመቀበል እወዳለሁ ብሎ እንደተናገረ
ስለ ሥጋ ደካማነት፣ ስለ ባሕርያት ድህነትም የሥጋን ድካም ገንዘብ አድርጎ ሞትን ዲያብሎስን ድል ካልነሳው ሰውን ከእርሱ ጋር አንድ አድርጎ ሊያኖረው እንደማይችል ገለጠ። ስለዚህ በዓለም መከራ ያገኛቸዋል። ነገር ግን እኔ ዓለምን ድል ነስቼዋለሁና ጽኑ፣ የዚህ ዓለም አበጋዝ ዲያብሎስ ድል ይነሳልና አለ። በመስቀል ላይ በተሰቀልኩ ጊዜ ሁሉም በክብር ወደ እኔ ያቀርባለሁ አለ። የሥጋን ፍጹም ድካም በሥጋም ድል የነሳውን መንሳት ያስረዳ ዘንድ ጌታ ሰይጣንን ድል ቢነሳው የሚደንቅ አይደለም። ደካማ ሥጋን ተዋህዶ ሰይጣንን በእኛ ሥጋ እንዲህ ድል ነሳው እንጂ። እኛ ኃጥአን ብንሆንም እርሱስ ኃጢአት የለበትም፣ በአንደበቱም ሐሰት በነገሩም ጉድለት አልተገኘበትም። ስለዚህም ሰው ስለሆነ በመጽሐፍ ውስጥ የሰው ልጅ ተባለ። ዳግመኛም እግዚአብሔር የእግዚአብሔር ልጅ፣ መልአክ፣ ክንድ፣ ነቢይ ተባለ። አምላክ እንደሆነ መላልሶ መጽሐፍ ያስረዳል፣ ሰውም እንደሆነ መላልሶ ያስረዳል። ይህ ነገር የድንቅ ምስጢር ባለቤት፣ ነገሩ የረቀቀ ታላቁ ነቢይ ኢሳይያስ የተናገረውን ነገር እንሰማው ዘንድ ያሳስበናል። ቀይ ግምጃ የለበሰ የሚመካ ከኤዶም የሚመጣ ይህ ሰው ማን ነው አለ። ባሶር ሥጋ ተብሎ ይተረጎማል። ባሶር ማለት ሥጋ ነውና ከዚህ በኋላ ስሙ አማኑኤል ይባላል አለ። ትርጓሜውም ሰው የሆነ አምላክ ማለት ነው። እርሱ በመለኮቱ አምላክ በነሳው ሥጋ ሰው ነውና እርሱ ፍጡር እንደተባለ ብትሰማ ርጉም አርዮስ ፍጡር ነው ብሎ እንደተናገረው ይህ አነጋገር እግዚአብሔር ቃል እንደፈጠረው የተነገረ ነው ብለህ አታስብ። ሥጋን ስለተዋሃደ ሰው ሆነ ተብሎ ይነገራል እንጂ ከንጽሕት ድንግል ማርያም ሊዋሃደው ሥጋን የፈጠረው እርሱ ነው። ስለ አእምሮአችን ሕጸት፣ ስለ አንደበታችን ደካማነት እንሆ ይህ ነገር ይበቃል። የእግዚአብሔርን ነገር ጠንቅቄ እናገር ዘንድ አይቻለኝምና ታቦትን ምስዋን ከሚያገለግሉ ካህናት የሕግን ነገር ጠይቅ ያለውን የከበረ የነቢይን ነገር እናገር ዘንድ ዳግመኛ ግድ ይሆንብኛል። ያለዚያ ግን የተመሰገነ ኢዮብ እንደተናገረ እጄን ባፌ ላይ ጭኜ ከመናገር ዝም ባልኩ ነበር። ነገር ግን እግዚአብሔርን የማያውቅ ሰው ቢኖር እርሱ ሊያውቅ የሚገባውን ግን አላወቀም ብዬ ከተመሰገነ ጳውሎስ ጋር እናገራለሁ። ጥፋት ሊመጣባቸው ወደው ራሳቸውን ለዲያብሎስ ስለሰጡ በፍዳ ስለተያዙ ስለ እነዚያ ሰዎች ምን እንላለን? አፋቸውን በሰማይ አኖሩ። እነ አርዮስ በባሕሪው ፍጡር አሉ። ምላሳቸውን በምድር ላይ አመላለሱ። እነ ንስጥሮስ ድረት አሉ። እግዚአብሔርን ያይደለ ራሳቸውን ጎዱ። ነገር ግን የእግዚአብሔር ስጦታ ሆኖ ስለኛ በሥጋ የሞተው ሞት የሌለበት ነው። በአምላክነቱ ሕይወትን ይሰጣል። ነገር ግን ሥጋን በተዋሃደ ጊዜ ያለመለወጥ ያለመለየት አንድ አካል በመሆን ከእርሱ ጋር አንድ ሆነ። በመለኮት ሕያው ሲሆን በሥጋ ሞተ። አሁንም የታኦስ ክንድሳውያን ማለት ቀታልያን አምላክ ባሉን ጊዜ የመናፍቃንን ክህደታቸውን የምታጸይፍ ድፍረታቸውን ለማራቅ የተዘጋጀን እንሆን። የእግዚአብሔር ቃል ስለኛ በሥጋ እንደታመመ ካላመንስ ሃይማኖታችን ከንቱ ነው። ስለኛ በሥጋ የታመመው እግዚአብሔር ያይደለ ሩቅ ብእሲ ከሆነ ንጽሕት ድንግልን ሩቅ ብእሲን የወለደች ናት እንላት ዘንድ ያገብረናል። ያን ጊዜ ተስፋው በሰው ላይ የሚሆን ሰው ርጉም ነው ያለው የነቢዩ ኤርምያስ ቃል ይፈጸምብናል። ዲያብሎስን፣ ባቡን፣ ጊንጡን፣ አጋንንትን፣ ፍትወታትን፣ እኩያትን የጠላትን ኃይል ሁሉ ድል እንነሳ ዘንድ ሥልጣንን የሰጠን ሩቅ ብእሲ ከሆነ እንኪያስ እንደ እነርሱ አነጋገር ሥልጣኑ የሰው ሥልጣን ነው እንጂ ይህን ሥልጣን የሰጠን እግዚአብሔር አለመሆኑ ነው። የምንቀበላቸው ይህ ቅዱስ ሥጋና ክቡር ደም የእግዚአብሔር ቃል ሥጋ ደም ካልሆኑ የሩቅ ብእሲ ሥጋ ደም ከሆኑ ሕይወታቸው በፊታቸው ተሰቅሎ እያዩ በሕይወታቸው ያላመኑ የእነዚያ የአይሁድ ነገር ይፈጸምብናል። የሰቀልነውን አምላክ ነው እያላችሁ ለምን ታሳጡናላችሁ እያሉ አይሁድ ይለፉናል። ዳግመኛ አሕዛብ እኛን የሩቅ ብእሲ ሥጋና ደም እንደምንቀበል ተስፋችንም በሰው እንደሆነ አድርገው ይዘብቱብናል። እኛ አምላክ በባሕሪው ታመመ ሞተ እንደምንል አድርገው እነዚያ አእምሮ የሌላቸው ሰዎች ቢነክፉን፣ ይህንስ የሚያምኑ ከአብ ከወልድ ከመንፈስ ቅዱስ የተለዩ ይሆናሉ። እኛ ግን አካላዊ ቃል በታመመ ጊዜ ባሕርየ መለኮቱ ከሥጋው እንዳልተለየ እናምናለን። አንድ አካል በመሆን በሥጋው ታመመ እንጂ እሱ ሕማማትንም ታግሶ በሥጋው እንደተቀበላቸው እናምናለን። በእውኑ እግዚአብሔርማ ይታመም ዘንድ ግዙፍ ነውን? አይደለም። ይህስ የሥጋ ገንዘብ ነው። ቅዱሳን አባቶቻችን እንደተናገሩ ብረት ወደ እሳት በገባ ጊዜ እንደሚሆነው ነው። የእሳት ባሕሪ ከብረት ባሕሪ ልዩ ነውና በተዋሃደ ጊዜ አንድ ይሆናል። ግን ብረቱን በመዶሻ በመታው ጊዜ እሳት በመዶሻ እንዳይመታ እንዲሁ የቃል ባሕሪ በሥጋ ሕማምን ተቀበለ። እርሱ ግን ሕማም የለበትም። በውኑ መለኮት በባሕሪው ይታመማልን? እግዚአብሔር በባሕሪው ሕማም ሞት ያለበት አይባልም። እኛስ መለኮትን ከሥጋ የሚለየውን እናወግዛለን። ዳግመኛም የቃል ባሕሪን ፍጡር ነው የሚለውን እናወግዛለን።
አንድ አካል አንድ ባሕርይ ብለው የሚያምኑ የምዕመናንን ወገን በክህደታቸው የሚቃወሙ መናፍቃንንም ሁሉ እናወግዛለን። የጌታችን የኢየሱስ ክርስቶስ በረከቱ በእኛ እንዲሁም አንድ አካል አንድ ባሕርይ ብሎ በሚያምን ሰው ሁሉ ላይ ለዘላለም ይደር አሜን። ይህ የእስክንድርያ ሊቀ ጳጳሳት ቅዱስ ቴዎዶስዮስ በስደት ሳለ በእስክንድርያ ወደሚኖሩ ክርስቶስን ወደሚወዱ ምዕመናን በጻፉት መጽሐፉ ዳግመኛ እንዲህ አለ። ወንድሞቼ እናንተ የክርስቶስ ወገኖች እንደሆናችሁ የቀናች ሃይማኖትንም ሥርዓት አስተምር ዘንድ እንደምትጠይቁኝን ያውቃለሁ። ሕዝባዊ መምህራንን ያስተምር ዘንድ እንዳይገባ እኔ በእውነት አውቃለሁ አስተምራለሁ ቢል ግን ብላልኝ ጠጣልኝ ብሎ ባለጸጋውን የሚጠራ ድሃን ይመስላል። እንዲሁ እኔም አእምሮዬ ያነሰ ነው። ነቢዩ ሙሴ የነገር ስልት አላውቅም፣ አንደበተ ድዳ ነኝ፣ ነገር የሚያልቀና ነው፣ የእግዚአብሔር ፍርድ ግን ረቂቅ ነው አይመረመርም እንዳለ። ነገር ግን የእግዚአብሔር ወዳጆች ሆይ እኔ ደስ አሰኛችኋለሁ፣ በማትጠረጠር በቀናች ሃይማኖቴም እንዴት ጸንቼ እንዳለሁ ነግራችኋለሁ። በአባቶቼ ፈጣሪ ሁሉም በፈጠረ በእግዚአብሔር አብ በውድ ልጁ በጌታችን በኢየሱስ ክርስቶስ ማህያዊ በሚሆን በመንፈስ ቅዱስ ማምናለሁ። በኒቅያ የተሰበሰቡ 318 ኤጲስቆጶሳት፣ በንጉሡ መዲና የተሰበሰቡ 150፣ በኤፌሶን ተሰብስበው ከሃዲ ንስጥሮስን ያወገዙ ዩልያኖስንም ያወገዙ ሌሎች አባቶችም እንዳዘዙ ሥጋን የተዋሃደ የእግዚአብሔር ቃል አንድ አካል አንድ ባሕርይ እንደሆነ እናምን ዘንድ እንዳስተማሩ ነው። ዳግመኛም እርሱ ወልድ አንድ እንደሆነ አምናለሁ። ሰው የሆነ አምላክ በመሆኑ እሰግድለታለሁ። እመቤታችን ድንግል ማርያም ከአብ የተወለደ የእግዚአብሔር ቃል እናት እንደሆነች በሥጋም እንደወለደችው አምናለሁ። እኛን ስለ ማዳን የተቀበለውን የጌታችን የኢየሱስ ክርስቶስን የሚያድን ሕማሙን አምናለሁ። ስለ እኛም ታመመ፣ ሞተ፣ ከሙታንም ተለይቶ ለመነሳት በኩር ሆነ። በመለኮቱ ሕይወትን የሚሰጥ ሕይወት ነውና እኔ መናፍቃንን ሁሉ ሰባሊዮስን፣ አርዮስን፣ መቅዶኒዎስን አወግዛለሁ። ይልቁንም ክህደትን ያጸኑትን አወግዛለሁ። እነዚህም ንስጥሮስ፣ ታወድሮስ፣ ታወድሪጦስ፣ ሳምሳቲ ጳውሎስ፣ የተጠላ እንድራዎስ ከማይመረመር ተዋህዶ በኋላ የአማኑኤል አካል ባሕርይ ሁለት ነው የሚሉ እሊህ በሊዮን ክታብና በኬልቄዶን የተሰበሰቡ ማኅበር ናቸው። ዳግመኛም አውጣኪን አወግዘዋለሁ። ስለ ጌታችን ስለ ኢየሱስ ክርስቶስ እርሱ እኛን አይመስለንም፣ ሥጋ በጌትነት በቅድምና አብን ይመስለዋል ይተካከለዋል እንጂ የሚሉትንም አወግዛቸዋለሁ። ዳግመኛም አባታችን ቅዱስ ቄርሎስ የጻፋቸውን 12 አናቅጽ ከመጽሐፎችም ማናቸውንም የሚነክፉትን አወግዛለሁ። ለሚወደድ ሰውነታችሁ በማሳጠር ይህን ተናገርን። እንዲህ ከሆነ የነቢያት አለቃ የሙሴን ነገር እናስተውል። እስራኤል አምልኮ ወደሚፈጸምባት ድንኳን የተሰበሰቡ ዘንድ የእግዚአብሔር ፈቃድ በጠራ ጊዜ ካህን ለሕዝብ አዋጅ እንዲነግርበት 2 የጠራ የብር ነጋሪት ይሠራ ዘንድ ያዘዘ ይህ ነው። በምዕመናን ላይ የተሾሙ ካህናት ሐዋርያት እንዳዘዙ አንድ ጊዜ አይደለ 2 ጊዜ ሊሰበሰቡ ይገባል ብሎ ብልህ ምስጢርን የሚያስረዳ ቅዱስ ቄርሎስ የተረጎማቸው እሊህ ናቸው። እስራኤል ዘነፍስ በዚህ ይሰበሰብ፣ ይኸውም እግዚአብሔርን የሚያየው ልቡና ነው። አንድነትን ሦስትነትን ማመንን ስለ እኛ በሥጋ ያደረገውን የተዋህዶውን ምስጢር ያስተምሩ። ነፍስ ፈጣሪውን መስሎ የታመነ የጸና ሆኖ ይኖር ዘንድ እኛም የዚህን መንፈሳዊ መምህር የቅዱስ ቄርሎስን የከበረች ትምህርቱን ተቀብለናል። በእውነት የታመናችሁ የእስራኤል ወገኖች እናንተ እናስተምራችኋለን። እንግዲህ ቸር ፈጣሪያችን ክርስቶስ በብቻው ደም ገንዘብ ወዳደረጋት ወደምትታመን ቤተ ክርስቲያን አንድ ሆነን ፈጥነን እንሄድ። ዳግመኛ እኔ ሁሉም በፈጠረ በአንድ አምላክ በአብ አምናለሁ። ከዘመን ሁሉ አስቀድሞ ከአብ በተወለደ ከብርሃን የተገኘ ብርሃን፣ ከባሕርይ አምላክ የተገኘ የባሕርይ አምላክ በሚሆን በአንድ ገዢ በኢየሱስ ክርስቶስ አምናለሁ። እርሱ እኛን ስለ ማዳን በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ነፍስን ሥጋን ነስቶ ከኃጢአት ብቻ በቀር በሥራው ሁሉ እንደኛ ሰው ሆነ፣ አልበደለምና በነገሩ ሐሰት በአንደበቱም ጉህሉት አልተገኘበትምና። ይህ የሚገባ ነው። ድል ተነስቶ የነበረ የአዳም ባሕርይ በጌታችን በኢየሱስ ክርስቶስ ሞት ድል የመንሳትን ዘውድ ይቀዳጅ ዘንድ ከሕይወት ቃል ጋር በተዋሃደ ጊዜ ሕይወትን ሆነ፣ ሞትንም አጠፋ። ይህን የዚህን ድንቅ ተዋህዶ ምክንያት ሐዋርያ ጳውሎስ አስረዳ። ሰዎች ነፍስን ሥጋን በመዋሃድ መሰሉት። እርሱም ዳግመኛ እንዲህ እንደ እርሳቸው ሆነ። የሞት ሥልጣን ያለው ዲያብሎስን ያጠፋው ዘንድ በዘመናቸው ሁሉ ለዲያብሎስ ለመገዛት የተዘጋጁትን ሞትን በመፍራት የነበሩትን እነዚያን ያድናቸው ዘንድ የነሳውን ባሕርይ ከመላእክት የነሳው አይደለም፣ የነሳውን ባሕርይ ከአብርሃም ነሳ እንጂ። እግዚአብሔር የሞት ሥልጣን ያለው ዲያብሎስን ድል ቢነሳው የሚደነቅ ሥራ አይደለም። ያ ዲያብሎስ ድል ነስቶት የነበረውን ዛሬ ግን ወስዶት የነበረውን የመለሰ ይህን ሥጋ በክብር ሊገልጠው ወደደ እንጂ እስኪያድነው ድረስ ኃጢአት የሌለበት እርሱ ለሥጋ የሚገባ መከራን በፈቃዱ ተቀበለ። ቃልስ ሥጋን ከሰማይ ይዞ መጥቶ ቢሆን ወይም
ገነናዳቢሳውያን ምትሃት ጽላሎት ነው እንደሚሉት ዕዳ በደል የሌለበት ሕማም የማይስማመው ሥጋን ተዋህዶ ቢሆን ኖሮ ባላስመካም ነበር። የነሳውን ባሕሪ ግን ከአብርሃም ባሕሪ ከነሳ ዛሬ እንደሰማንም ከኃጢአት በቀር በሥራው ሁሉ ምእመናንን ከመሰላቸው ስለ እኛም በሥጋ ሕማምን ሞትን ከተቀበለ በመለኮቱም የማይታመም የማይሞት ከሆነ ለእኛስ ክብራችን ደስታችን ጽኑ ከሆነ ለሞት ከመገዛት መዳናችን እውነት ነው። የወደዳችሁ የሞተላችሁ ወንድሞቼ ይህን እመኑ። ቸርነቱን ለመግለጽ ጸጋን ለመስጠት ያደረገውን ተዋህዶውን ደፍረው የሚነቅፉትን እኛ እናወግዛቸዋለን። ሥጋን ስለተዋህደ ስለ እግዚአብሔር ቃል ከማይመረመር ተዋህዶ በኋላ ሁለት አካል ሁለት ባሕሪ ያለው የሚል ነባቢት ነፍስ ያለችው የእኛን ሥጋ ያለመቀላቀል ከእርሱ ጋር አንድ አድርጎ ሳይለወጥ ሳይለይ ሥጋን የተዋህደ እግዚአብሔር ቃል አንድ አካል አንድ ባሕሪ እንደሆነ የማያምን ሰው ቢኖር የተወገዘ ይሁን። ነፍስ ከባሕሪዋ ሥጋ ወደ መሆን አትለወጥም። ነፍስ እንደ ሌላ አካል አንድ ወገን ሆና ከሥጋ አትለይም። ከእነዚህ ከሁለቱ ባሕርያት ነፍስና ሥጋ ስለተገኘ ሰው ከተዋህዶ በኋላ ሁለት ባሕሪ እንደሆነ አንናገርም። አንድ አካል አንድ ባሕሪ ነው እንጂ። በዚህ ሐሰት ምትሃት ያስመስለው ዘንድ ከትንሣኤ አስቀድሞ ዕዳ በደል የሌለበት ሕማምን የማይታመም እንዳደረገው እግዚአብሔር ቃል ስለነሳው ሥጋ የሚናገር ቢኖር የተወገዘ ይሁን። ጌታችን የተዋህደው ሥጋ ኃጢአት ያለበት በደለኛ እንደሆነ የሚናገር ሰው ቢኖር የተወገዘ ይሁን። ስለሚያድን ጌታችን ስለተዋህደው ሥጋ በመቃብር ፈርሶ በስብሶ እንዲቀር የሚናገር ሰው ቢኖር የተወገዘ ይሁን። ነፍሱ በሲኦል በቁራኝነት እንዳትያዝ ሥጋውም እንዳልፈረሰ እንዳልበሰበሰ ተጽፏልና። በከበረ መሠዊያ ወይም ታቦት ላይ የምናሳረጋቸው የተመሰገነ መሥዋዕትነቱን የምንፈጽምባቸው ሞቱን ትንሣኤውን የምንናገርባቸው የጌታችን የኢየሱስ ክርስቶስ የከበረ ሥጋውና የከበረ ደሙ ከትንሣኤው በኋላ ሕማም መለወጥ እንዳለባቸው የሚናገር ሰው ቢኖር የተወገዘ ይሁን። ወንድሞቼ ይህን በቀና ልቡና ዘወትር አጽንታችሁ ያዙ። ዳግመኛም ሌላ አባል አስረዳሁ። ይኸውም ከሦስቱ አካላት አንዱ ነው። እርሱም ከአብ የሰረጸ የተገኘ ከአብ ከወልድ ጋር ዘወትር በአንድ ክብር የሚመሰገን የሚያድን የባሕሪ ገዢ መንፈስ ቅዱስ ነው። በጌታችን በኢየሱስ ክርስቶስ ድህነት ይደረግላችሁ። የምወዳችሁ ወንድሞቼ ስለ አእምሮአችን ሕጸት ጸልዩልን። ጌታ በፍጹም ቸርነቱ እስከ መጨረሻ እስትንፋስ ፍጻሜ ድረስ በቀናች ሃይማኖት ያጸናን ዘንድ ተስፋችንም ይህ ብቻ ነው። ለአብ ለወልድ ለመንፈስ ቅዱስ ለዘላለሙ በእውነት ክብር ምስጋና ይገባቸዋል። አሜን።